ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ የሀገሬ ልጆች። እንግዲህ በዚህኛው በግራር ቻናል እንግዲህ መረጃ መስጠት ካቆምን አንድ ሳምንት ሆኖናል። ይሄ ደግሞ ምክንያቱ መረጃ አቀባያችን እስር ቤት ነበረ። በዚህ ምክንያት እንግዲህ መረጃዎችን ማግኘት አልቻልንም ነበር። እንግዲህ አሁን ላይ አስፈትተውታል ማለት ነው ቤተሰቦቼ። ይሄንን በማስመልከት እንግዲህ ከዚህ በኋላ የተለያዩ መረጃዎችን የማደርሳችሁ ይሆናል ማለት ነው። ሰብስክራይብ በማድረግ እንግዲህ ከኔ ጋር ሆኑ እላለሁ ቤተሰቦቼ። እንግዲህ አሁንም አዳዲስ ነገሮች ተሰምተዋል። ከሩታና ከአብርሃም ጋር በተገናኘ እንግዲህ አዳዲስ ነገሮች አሉ። በአሁኑ እንግዲህ አብርሽና ጋሽዬ መገናኘታቸውን ነው የሰማነው። እንግዲህ ተገናኝተው ለማውራት ሞክረው ነበረ። በተለይ ጋሽዬ ሄርሜላን እንዲተዋትና ወደ ህይወቱ እንዲመለስ ወደ ቀልቡ እንዲመለስ እንደጠየቁት ነው የሰማነው ቤተሰቦቼ። እንግዲህ ጋሽዬ በዚህ ግንኙነት ላይ አብርሃም ከህግ ወጥቷል፣ ቤተሰቡን እየበተነ ይገኛል። እኔ እንደዚህ አይነት ልጅ አላሳደግኩም ሲሉ ነበር በተደጋጋሚ። ልጁንም ወደ ቡታጅራ መጥተህ ያለውን እርቅ ፈጽም ሲሉት ነበር በተደጋጋሚ። ይሄ የሚታወስ ነገር ነው። አሁን ላይ ግን አብርሽን አግኝተው ለማናገር ሞክረው ነበረ። ከሄርሜላ ጋር ያለህን ግንኙነት ሙሉ በሙሉ አቁምና ወደ ራስ ተመለስ፣ ትዳርህን ጠብቅ እያሉት ነበረ። ትዳሩን መጠበቅ ብቻ አይደለም፣ ሩታ እስከምትወልድ ድረስ ካጠገቧ እንዲሆንና አሳምኗት ካጠገቧ እንዳይለያት ነው የነገሩት ማለት ነው። ቀጥተኛ ትዕዛዝ ነው የሰጡት። በዚህም እንግዲህ አብርሃም የተለያዩ ምላሾችን ሲሰጥ ነበረ። በተለይ ሄርሜላ ጓደኛዬ ነች፣ ንጹህ ጓደኛዬ ነች እያለ ነበር ሲመልስላቸው የነበረው በተደጋጋሚ። ከሄርሜላ ጋር ምንም አይነት ግንኙነት የለኝም፣ አብረን ስንሰራ የነበረውን ፕራንክ ነው፣ ለቪዲዮ ነው የተገናኘ ነው፣ ሌላ ምንም አይነት ግንኙነት የለንም። ሩታ ይሄን ነገር ባልተገባ መንገድ እየወሰደችው ነው እንጂ እኔ ምንም አይነት ግንኙነት የለኝም። ሄርሜላም እንደዚህ አይነት አስተሳሰብ የላትም። እኔና እሷን ለማለያየት ምንም ያደረገችው ነገር የለም። ጥፋቱ የሩታ ነው ሲል ነው የመለሰላቸው። እንግዲህ ጋዬ በተደጋጋሚም እንግዲህ በኃይለኛ ቃል ሲናገሩት እንደነበረ ነው የሰማነው። በተለይ ከሄርሜላ ጋር ያለውን ግንኙነት ሙሉ በሙሉ ማቋረጥ እንዳለበትና ከሩታ ጋር ከዚህ በኋላ መሆን እንዳለበት ነው ግልጽ ግልጹን የነገሩት ማለት ነው። የሽማግሌ ጉዳዮች እየተከናወኑ ስላለ ይሄኛው ጉዳይ እስከሚያልቅ ድረስ ከሄርሜላ ጋር ያለውን ግንኙነት ሙሉ በሙሉ እንዲያቋርጥ ነው የነገሩት። በተለይ ደግሞ ጋሽዬ ሄርሜላንም አግኝተዋት ማውራት እንደሚፈልጉ ነው የነገሩት። ለእሷም እነግራታለሁ ከአንተ ጋር ያላትን ግንኙነት ሙሉ በሙሉ ማቆም አለባት ብለው ነው የነገሩት ማለት ነው። እንግዲህ ጋሽዬ ሄርሜላን አግኝተው ትዕዛዝ ያስተላልፋሉ ብዬ አስባለሁ። ምክንያቱም ጋሽዬ ተስፋ ቆርጦበታል ልጁ ላይ። በተለይ በሁለቱ ግንኙነት መሀል ውስጥ መግባት አልፈልግም፣ በአብርሃምና በሩታ መሀል መግባት አልፈልግም ሲሉ ነበር በተደጋጋሚ። ነገር ግን አሁን ላይ ከአቅም በላይ ሲሆን ነው እንደዚህ አይነት ነገር ውስጥ የገቡት ማለት ነው። እንግዲህ በኃይል ቃል ሲናገሩት እንደነበረ እና ከፍተኛ የሆነ ጭቅጭቅ እንደነበረ ነው የሰማነው ቤተሰቦቼ። አብርሃምም በዚህ የተነሳ የተለያዩ ምላሾችን እየሰጠ ነበረ። በተለይ ከሄርሜላ ጋር ምንም አይነት ግንኙነት እንደሌለው ደጋግሞ ደጋግሞ እየተናገረ ነበረ። አጠቃላይ እኔ እርቁን እፈልገዋለሁ፣ ከሩታ ጋር መመለሱን እፈልገዋለሁ ነው ሲል የገለጸው ማለት ነው። እናም ከሩታ ጋር ያለውን ግንኙነት ለማጠናከር እና እሷ እሺ ካለች ከእሷ ጋር አብሮ እንደሚሆን በተለይ እስከምትወልድ ድረስ እንደማይለያት ነው የነገራቸው ማለት ነው ለጋሽዬ። በዚህም ተለያይተዋል ማለት ነው። አጠቃላይ ግን ያለው ነገር በጣም ጭቅጭቅ የበዛበት እንደነበረ ነው የነገሩኝ ማለት ነው ቤተሰቦቼ። ታዲያ አብርሽ አሁን ላይ ከሩታ ጋር መመለስ እንደሚፈልግ ነው በአጠቃላይ በቃ የተናገረው፣ ፍላጎቱም እሱ እንደሆነ ነው። ነገር ግን ሄርሜላን መተው እንደማይፈልግና ከሄርሜላ ጋርም ጎን ለጎን እንግዲህ ለቢዝነስ እንደተገናኙና ቪዲዮ መስራት ነው በቃ ዋና ዓላማችን። ከሄርሜላ ጋር ምንም አይነት ስሜት የለኝም፣ የኔ ባለቤት ሩታ ነች እያለ ይገኛል። ነገር ግን ሄርሜላን መተው እንደማይችልና የስራው አንድ አካል ስለሆነች ሄርሜላም እንደዚህ አይነት አስተሳሰብ የላትም እያለ ይገኛል ማለት ነው። እንግዲህ እንደምታውቁት ነው ነገሩ። ያው ሄርሜላ አስተሳሰብ የላትም አላት የሚለውን ለእናንተ ነው የምትሆው። እንግዲህ ሄርሜላ በተደጋጋሚ የፍቅር ስሜት እንዳላት ቪዲዮዎች ላይ እየተናገረች ነበረ። በተደጋጋሚ እንግዲህ በፕራንኮች አሳባ በተለይ ስትነግረው ነበረ ስሜት እንዳላት ግልጹን ስትናገር ነበረ። እሱ ግን ይህን ሁሉ ክዶ
ሄርሜላ ምንም አይነት ስሜት የላትም ለኔ፣ እኔም ለሷ ምንም አይነት ስሜት የለኝም። እ እኔ ቤተሰቤን እወዳለሁ። ከሩታ ጋር መመለስ እፈልጋለሁ። ባለቤቴም ሩታ ነች። ከሄርሜላ ጋር ምንም አይነት ግንኙነት የለኝም ሲል ነው እንግዲህ ፊት ለፊት የተናገረው ማለት ነው ለጋሽዬ። እንግዲህ ጋሽዬም ይሄን ነገር ሄርሜላን ማዋራት እንደሚፈልጉና በቀጣይ አግኝቶ እንደሚያዋራት ነው ፍንጭ የሰጡት ማለት ነው። እንግዲህ ጋሽዬ ከህይወቱ ውጪ ሊሏት ይችላሉ ሄርሜላን አግኝቶ ሊቆጧት ይችላሉ። ትዳር እያፈረሽ ነው ሊሏት ይችላሉ። እነዚህ ነገሮች እንደተጠበቁ ሆነው ግን አብርሃም ሙሉ በሙሉ ስለካደ እሷም መካዷ አይቀርም ብዬ ነው የማስበው። ምንም አይነት ግንኙነት የለኝም ልትል ትችላለች ሄርሜላ ማለት ነው። እንግዲህ የጋሽዬ እነሱን ማግኘት ያን ያክል ትርጉም ባይሰጠውም ትርጉም ባይኖረውም ነገር ግን የተወሰኑ ነገሮችን ሊቀይር ይችላል። በተለይ በአብርሃም በኩል ቆም ብሎ እንዲያስብ ሊያደርገው ይችላል አባቱ ሲቆጣው ብለን እናስባለን። ምክንያቱም ከአባቱ በላይ እንግዲህ ተቆጪ ያለው አይመስለኝም። እስካሁን ጓደኞቹ ነበሩ ሲመክሩት የነበሩት ወይም ሲፈታተኑት የነበሩት። አሁን ደግሞ አባቱ ከተፈታተነው እንግዲህ ልጁ ራሱን ይቀይራል ብዬ አስባለሁ። የተለየ እርምጃ ይወስዳል ብዬ አስባለሁ። እስካሁን ግን አላሳየንም እንደዚህ አይነት እርምጃ። ለማንኛውም ከዚህ በኋላ እንግዲህ ሩታን አግኝቶ በእንደዚህ አይነት መልኩ ይሄዳል ብዬ አስባለሁ። እንደዚህ አይነት ጥያቄ የሚያቀርብላት ነው የሚመስለኝ። እስከምትወልጂ ድረስ አብሬሽ ልሁን ይላታል ራሱ አብርሃም ብዬ ነው የማስበው። እንግዲህ ከሄርሜላ ጋር ያለውን ግንኙነት ግን እንደማያቆም ለአባቱ ግልጽ ግልጹን ነግሮታል ማለት ነው። ምንም አይነት ግንኙነት የለኝም፣ የእህትና የወንድም ግንኙነት ነው። ሩታ ደግሞ ይህን ባልተገባ መንገድ ተረድታው ነው በዚህ ደረጃ ያደረሰችው። ጥፋተኛ ሩታ ራሷ ነች ብሎ ነው የመለሰው። እንግዲህ አባትየው ለመቆጣት ሞክሯል። ምንም ማድረግ አልቻለም ማለት ነው። ግን በስተመጨረሻ በስምምነት ነው የተጠናቀቀው። ደስ የሚለው ነገር አብርሃም ሩታን እስከምትወልድ ካጠገቧ እንደማይርቅ ቃል ገብቶለታል ማለት ነው። ለጋሽዬ ቃል ገብቶላቸዋል ማለት ነው። ጋሽዬም እንግዲህ ከሄርሜላ ጋር ያለውን ግንኙነት ባያምኑበትም እንግዲህ ሄርሜላን አውራታለሁ ያለውን ነገር ከእሷ መስማት እፈልጋለሁ ሲሉ ነው የተናገሩት። እንግዲህ በዚህ መልኩ ተቋጭቷል ማለት ነው የሁለቱ ግንኙነት። ትንሽ ኃይለ ቃል የተለዋወጡበት ነገር ነው አባትና ልጅ። እንግዲህ አብርሃም ይህን ነገር ያስተካክላል ብለን እናስባለን። ከዚህ በኋላ ሩታን አግኝቶ የተለየ ነገር ይፈጥራሉ፣ ስምምነት ላይ ይደርሳሉ ብዬ አስባለሁ። ዋናው ቁልፍ ነገር ግን ከሄርሜላ ጋር ያለውን ግንኙነት እንደማያቆም አባቱም ገልጿል ማለት ነው። ቤተሰቦች ያለው ነገር ይሄ ነው ማለት ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሰላም